ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ከዓመት በላይ ለቻናላችን በልዩነት ድጋፍ ሲያደርግ ከቻናላችን ጎን በመቆም ከፍተኛ በዩቲዩብ በኩል ከሀገር ውጭ ከሚያደምጡ አድማጫችን መካከል አባይ አሁንም በከፍተኛ የሱፐር ቻት ድጋፍ ለቻናላችን አድርጓል። የቻናላችን አድማጭ ከልብ እያመሰገንን በዚህኛው ፕሮግራማችን ትኩረት የምናደርገው ማንቸስተር ሲቲ ማርክ ጌሂን አስፈርሟል። በ20 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር 6 ሚሊዮን ፓውንድ ሴሎን ክሎዝ የሚባለው ይሄ ከሽያጭ ላይ ለወደፊት ሲቲ ተጫዋቹን ሲሸጥ በሚገኝ ትርፍ ላይ ደግሞ የተወሰኑ ፐርሰንቶችን ለፓላስ የሚያካፍልበት ውል ተካቶበት እስከ 2031 ማርክ ጌሂን በይፋ አስፈርሟል። ትናንትና ሰኞ። ይህንን ተከትሎ የማርክ ጌሂ ፊርማ በማንቸስተር ሲቲ ቤት ስለሚጨምረው ኳሊቲ፣ ስለሚያሳድገው የተከላካይ ክፍል ጥንካሬ ጌሂን ማስፈረም ለፔፕ ጋርዲዮላ በዚህ ደረጃ አንገብጋቢነቱ የተጫዋቾች ጉዳት እንዳለ ሆኖ ታክቲካል አፕሮችስ ለማንቸስተር ሲቲ ለፔፕ ጋርዲዮላ ቡድን ግንባታ አስተማማኝ ነው ወይ? ሲቲስ እንደ ቡድን ከተጠናቀቀው የውድድር ዓመት ከጃንዋሪ 2025 አንስቶ እስከ ዘንድሮ የፈረንጆች አዲሱ ዓመት ድረስ የነበረው የቡድን ግንባታስ? ማንቸስተር ሲቲ በፋይናንስ ረገድ ስንመለከት ፔፕ ጋርዲዮላ ቦታውን የሚለቅ ከሆነ በዓመቱ መጨረሻ ማሸጋገር የፈለገው የቡድን ምስል ምን አይነት ነው? ይህንንም ጉዳይ እስቲ ትኩረት ሰጥተን በዚህ ፕሮግራም እንወያያለን። ማርክ ጌሂ በሲቲ የተከላካይ ክፍል ምን ያክል ጥራትን ይጨምራል? ለዚህ ተጫዋች 6 ወር ለቀረው ኮንትራት የተከፈለው ክፍያስ በፋይናንሻል እይታ ምን አይነት ምላሽ ይኖረዋል? በተለይ አንድ በፕሪሚየር ሊጉ በፕሮፊት እና ሳስቴናቢሊቲ ሩል ላይ ልናውቀው የሚገባ የተለየም ህግ አለ። የሆም ግራውንድ ፕሌየር የሚባል እዛው በሀገር እንግሊዝ ያደጉ ተጫዋቾችን ከ150 የፕሪሚየር ሊግ ጨዋታዎችን በላይ ላደረገ ተጫዋች የሚከፈለው ክፍያ ላይ የፋይናንስ ስርዓት ደንብ አለ። በቀጥታ በፕሮፊት እና ሳስቴናቢሊቲ ሩል ላይ የሚሰፍሩ አንዳንድ ቅድመ ሁኔታዎች አሉ። እነዛም ጉዳዮችንም ከግምት ውስጥ በማስገባት የፔፕ ጋርዲዮላ ማንቸስተር ሲቲ ምን አይነት ተከላካይ ነው ያስፈረመው? በቡድኑ ስብስብ ውስጥ ምን አይነት ኳሊቲ ነው የጨመረው? ይህን ጉዳይ እስቲ በተወሰነ መልኩ እንወያይበት። በተለይ ከዚህ በፊት የተለያዩ ፕሮግራሞችን ሰርተናል። ይህ ፕሮግራም ግን ትኩረት የሚያደርገው ማርክ ጌሂ ማስፈረም ብቻ ሳይሆን ሲቲ ምን አይነት ምስል እየተላበሰ ነው። አሁን ሶስቱ የክለቡ ሲኒየር ጠንካራ ረጅም ጊዜ አብረው በጋራ የቆዩ የማንቸስተር ሲቲ የመከላከል ጥንካሬ ማሳያ የሆኑ ሴንተር ባኮች ጉዳት ላይ ናቸው። ኤክስፒሪየንስ የሌላቸው ወይም በሊጉ አነስተኛ ደቂቃ ያገኙ በፕላን ቢ ወይም በስኳድ ውስጥ የሚያያዙ ተጫዋቾችን ነው አሁን ፔፕ አስገዳጅ በሆነ ሁኔታ እየተጠቀመ የሚገኝ። ነገር ግን የማርክ ጌሂ ኤክስፒሪየንስ፣ ሁለተኛ ደግሞ እንግሊዛዊ መሆኑ፣ በዋነኝነት ደግሞ ለፔፕ ጋርዲዮላ ለሚከተለው የጨዋታ ሲስተም አመቺ ተጫዋች መሆኑና እድሜው ደግሞ የበለጠ ሲቲ ረጅም ጊዜ የሚገለገልበት አይነት ሴንተር ባክ ነው። ባለፉት ዓመታት ጌሂ ከነበረበት የጉዳት ሪከርድ አገግሞ በጣም በጥንካሬና ኮንሲስታንሲ ያሳየበት 2 የውድድር ዓመት ስለነበር ማርክ ጌሂ ማስፈረም ለፔፕ ጋርዲዮላ አዲስ የቡድን አቅምን እንዳካተተ የሚያሳይ ነው። ታዲያ ማርክ ጌሂ ሲቲ በምን መልኩ ሊጠቀም ይችላል? ማርክ ጌሂ መምጣት በሲቲ ቤት ምን
የሚጨምረው ኳሊቲ እነዛ የተጎዱ ተጫዋቾችን ለመተካት በሚደረገው ስትራቴጂና ከኋላ መስመር የሚያስፈልገው የሊደርሺፕ አቅምን የበለጠ የሚያሟላ ነው። በተለይ የፓላስ አምበል መሆኑን ተከትሎ የኤክስፒሪየንስ እንዲሁም በቀጣይ ለእንግሊዝ ብሔራዊ ቡድን የቋሚነትን ቦታ በበለጠ ለማረጋገጥ በዘንድሮ ሲዝን በፓላስ ቤት ቀሪ የውድድር ዓመትን የሚያሳልፍ ይሆናል። በቀጣይ እንግዲህ እስከ 2031 በሲቲ ቤት ይቆያል። ለዚህም ኮንትራቱ እንግዲህ በሳምንት 300,000 ፓውንድ ነው ማንቸስተር ሲቲ ለመክፈል ተጫዋቹን አሳምነው ወደ ኢትሃድ ማምጣት የቻሉት። 15 ቁጥር ማርክ ጌሂ መልበሱ ተረጋግጧል። የዚህ ተጫዋች ፊርማ ምን አይነት የሲቲ ኳሊቲ ያሳድጋል? በተለይ ማርክ ጌሂን እንደምታውቁት ካለፈው የሳመር የዝውውር መስኮት አንስቶ ተጫዋቹን በጥብቅ ሲፈልግ የነበረው ሊቨርፑል ነው። በዚህ የዝውውር መስኮት ይህን ተጫዋች ለማስፈረም የነበረው ሊቨርፑል ጥረት በዛ ደረጃ በአንገብጋቢ መልኩ ተጫዋቹን የሚፈልግ ቡድን አልነበረም። ዝምታ መርጦ ነው እንግዲህ ጊዜዎችን ያሳለፈው። አሁን እንግዲህ ተጫዋቹ በበለጠ ድርድር ስምምነት ወደ ኢትሃድ አምርቷል። ከዛ በፊት ግን በእንግሊዝ ፕሪሚየር ሊግ በጣም ውድ የኮንትራት ክፍያ የተከፈላቸው አነስተኛ የኮንትራት ዘመን ኖሯቸው ግን ከፍተኛ ክፍያ የተከፈላቸው ተጫዋቾች አሉ። ያልተጠበቀ ለ6 ወር ኮንትራት ትላልቅ ገንዘቦች የተከፈሉባቸው ዝውውሮች አሉ። ለምሳሌ በመጀመሪያ ደረጃ የምናገኘው ማንቸስተር ዩናይትድን አስተዳዳሪዎችን በከፍተኛ ሁኔታ ያስተቸው የአሌክሲስ ሳንቼዝ ከአርሴናል ወደ ማንቸስተር ዩናይትድ የተዘዋወረበት የ34 ሚሊዮን ዩሮ ለ6 ወር ኮንትራት ብቻ የተከፈለ ከፍተኛ ክፍያ፣ እንዲሁም ከቶትናም ወደ ኢንተር ሚላን የተዘዋወረው ክርስቲያን ኤሪክሰን 27 ሚሊዮን ዩሮ የተከፈለበት። ከዛ በመቀጠል ነው እንግዲህ ማርክ ጌሂ ሶስተኛ ደረጃ ላይ የተቀመጠው 25.4 ሚሊዮን ዩሮ ወይም 20.6 ሚሊዮን ፓውንድ የተከፈለበት ተጫዋች። ከዛ በመቀጠል ከሃል ሲቲ ወደ ዌስትሃም የተዘዋወረው ጃሬክ ቦዌን 21.3 ሚሊዮን ፓውንድ ተከፍሎበት ነበር። እንዲሁም እነ ዊስትል እነ ኢብራሂም ዲያዝ ከትናንት በስቲያ ፍጹም ቅጣት ምቷን ያባከነው የሞሮኮ ፕሌይሜከር ከሲቲ አካዳሚ ወደ ሪያል ማድሪድ ሲዘዋወር 17.8 ሚሊዮን ዩሮ አካባቢ ነው የተከፈለበት ይሄ ወጣት ተጫዋች። እንዲሁም ሮስ ባርክሌን ከኤቨርተን ወደ ቼልሲ በሚዘዋወርበትም ወቅት ወደ 17.1 ሚሊዮን ዩሮ አካባቢ ነው ወጪ የተደረገበት። አንዲ ታውዘንድን እናስታውሳለን፣ የኒውካስል ንብረት የነበረ ከዛ ቀደም ብሎ ቶትናም የምናውቀው በሞሪሲዮ ፖቼቲኖ ውስጥ ለቀሪ ለ6 ወር ኮንትራት 15.7 ሚሊዮን ዩሮ ተከፍሎበታል ከቶትናም ወደ ኒውካስል የሚያደርገውን ዝውውር። በሌላ በኩል ደግሞ ዳንበርን አሁን የዳንበርንና የውድ ዝውውር ከእድሜ አኳያ ከፍተኛ ክፍያ ነው የተከፈለባቸው። ሁለቱን ተጫዋቾች ለማስፈረም ብራይተን ለኒውካስል የሸጠው ወደ 15 ሚሊዮን ዩሮ ወደ 11.6 ሚሊዮን ፓውንድ አካባቢ ለ6 ወር ኮንትራት። ውድን በተመሳሳይ የመጨረሻውን እንግዲህ የምናገኘው ዳንኤል ስቶሬጅ ነው። ከቼልሲ ወደ ሊቨርፑል በሚያደርገው ዝውውር 15 ሚሊዮን ዩሮ አካባቢ ተከፍሎበት በ6 ወር ኮንትራት የውል ማፍረሻ የተከፈለ ነው። ከዛ በመቀጠል የመጨረሻው ትሬንት አሌክሳንደር አርኖልድ ነው። ከሊቨርፑል ወደ ሪያል ማድሪድ ለ28 ቀን 10 ሚሊዮን ፓውንድ የተከፈለበት ተጫዋች። ጌሂ እንግዲህ ከነዚህ ተጫዋቾች ተርታ ሶስተኛው ውዱ ተጫዋች ነው። የ6 ወር ኮንትራት እየቀረው ከፍተኛ ክፍያ የተከፈለበት ተጫዋች። ይሄ አንገብጋቢነቱን ነው ምንመለከተው በፔፕ ጋርዲዮላ በኩል ምንም ጥያቄ ማይቀርብበት የተከላካይ ክፍሉ ማጠናከር ያለበት ጥሩ አጋጣሚ ነው። ምክንያቱም እነዛ 3 ሲኒየር ተጫዋቾች ተጎድተውበት በና አብዱል ከሪም ኩሰኖቭ ለዋትፎርድ ውሰት ሰጥተውት የነበረውን አሌንም በመመለስ ከናታን አኬ ጋር ስለ ብቃቱም ስለ ጤንነቱም የኮንሲስታንሲ ችግር ያለበትን ተጫዋች ነው እንግዲህ ፔፕ እየተጠቀመ የሚገኘው። የበለጠ
ያለፉት 4 ጨዋታዎች በፕሪሚየር ሊጉ 2026 የፈረንጆቹ አዲስ ዓመት ከገባበት ጊዜ አንስቶ ፔፕ ጋርዲዮላ አንድም ጨዋታ በፕሪሚየር ሊጉ ማሸነፍ አልቻለም። ከሚነሱ ድክመቶች መካከል የመጀመሪያውና ትልቁ ጉዳይ የተከላካይ ክፍሉ ያለው ጥንካሬና መረጋጋት ነው። ነገር ግን በዚህ ሁኔታ ላይ ያለ ፔፕ አንድ ጉዳይ በደንብ ከታዘባችሁ ሲቲ ሮድሪ ሳይኖር ይሄ ባለንዶር አሸናፊ ሳይኖር 8 ተከታታይ ጨዋታ በዘንድሮ ሲዝን አሸንፏል። ነገር ግን ማንቸስተር ሲቲ ለመጀመሪያ ጊዜ ደግሞ 3 ተከታታይ ጨዋታ በአቻ ውጤት አጠናቀቀ። ሮድሪ ከተመለሰ በኋላ ለመጨረሻ ጊዜ በሮድሪ በሜዳ ውስጥ እያለ በፈረንጆቹ አዲስ ዓመት ያሸነፉት ጨዋታ ከኤፍኤ ካፕ ውጪ የኒውካስሉ አዌ የካራቦ ካፕ ጨዋታ ነው። የተቀሩትን ጨዋታ እንግዲህ ሮድሪ እያለ በተለይ በፕሪሚየር ሊጉ ሲቲ ማሸነፍ አልቻለም። ይህን ጉዳይ እንግዲህ በልዩነት እያነሱ የሮድሪ መምጣት አዲስ ባላንስ ፔፕ እንዲሰራ አስገድዶታል። ኒኮ ጎንዛሌዝ ቦታውን የበለጠ አዳፕት አድርጎ ይህን ቦታ መነካካቱ ፔፕ ለአለፉት ውጤቶች ምክንያት ናቸው የሚሉ አስተያየቶች እየተነሱ ነው። ነገር ግን ልብ ብለን ከተመለከትን ፔፕ ጋርዲዮላ ባለፈው 1 ዓመት 12 ወር ውስጥ በሊጉም ባለፉት ወራት 12 ወራት ውስጥ የፔፕ ጋርዲዮላ ማንቸስተር ሲቲ 3 የዝውውር መስኮቶችን አሳልፏል። የዛሬ ዓመት የነበረውን የጥር የዝውውር መስኮት፣ ያለፈውን የሳመር የዝውውር መስኮት እና የአሁኑን የጥር የዝውውር መስኮት በ3 የጥር የዝውውር መስኮት ፔፕ ጋርዲዮላ ወደ 500 ሚሊዮን ፓውንድ የሚጠጋ ወጪ አድርጓል። ወደ 500 ሚሊዮን ዩሮ፣ ፓውንድ ሳይሆን ዩሮ፣ እዚህ ጋር ትራንስፌር ማርኬት ይዞ በወጣው ዘገባ መሰረት። ነገር ግን የቡድኑን ጥገናዊ ለውጥ በአንድ 11 ተጫዋች ሲቲ አዲስ ጉልበት፣ አዲስ ኃይል፣ አዲስ አቅም፣ አዲስ ተጫዋች፣ አዲስ ኢነርጂ፣ አዲስ ፍላጎት አንድ ሙሉ ቡድን ነው ፔፕ ጋርዲዮላ ያዘዋወረው በ3 የዝውውር መስኮት። ይሄ ምን ያክል የማንቸስተር ሲቲ ስብስብ ሽግግር ላይ እንዳለም ያሳየን። አንደኛ በአጫወት ደረጃ አዲስ ለያዙ ሲስተም ሆላንዳዊ የቀድሞ የኤርገን ክሎፕ ምክትል ፔፕ ላይንደርስ ከመጣበት ጊዜም አንስቶ ደግሞ የሚያስፈልጉ ቱሎች አሉ። ምን አይነት ተጫዋች ማስፈረም እንዳለባቸው በጋራ ተነጋግረው እየወሰኑ የሚገኙበት የተጫዋቾች አጠቃቀም ከጨዋታ ሪትም ጋር ተስማሚ የሚሆን በዚህ መሰረት ወደ 500 ሚሊዮን ዩሮ ገደማ የሚጠጋ ገንዘብ ፔፕ ሲያወጣ 11 ተጫዋቾችን አስፈርመው አንድ ምርጥ 11 ስንል በአስተላለፍ ደረጃ ነው። ነገር ግን 13 ተጫዋች ነው የፈረመው በማንቸስተር ሲቲ። ጂጂ ዶናሩማ አለ፣ ጄምስ ትራፎርድ አለ በግብ ጠባቂ በኩል። አሁን ማርክ ጌሂ ፈርሟል። ቪቶር ሪዮስን አስፈርመዋል ከፓልሜራስ፣ አብዱልከሪም ኩሳኖቭን እንዲሁም ራያን ኤንትኑሪ 4 የኋላ መስመር ተከላካዮች ማለት ነው። በአማካይ ስፍራ ወጣቷን ዴንማርካዊ ኔፕን እንዲሁም ኒኮ ጎንዛሌዝ እና ቲጃኒ ራይንደርስን 3 አማካይ። በፊት መስመር በኩል ራያን ቸርኪ፣ ኡመር መርሙሽ እና በተመሳሳይ አንቷን ሴሜኒዮን። አሁን በዚህኛው ሳመር 11 ተጫዋቾችን የፔፕ ቡድን ሲያስፈርም በነበሩት ኳሊቲዎች ፎደን፣ ሃላንድ፣ ዶኩ እነዚህ ተጫዋቾች እነ በርናንዶ ሲልቫ፣ ሮድሪ፣ የአማካይ ክፍሉ ዴብዝ፣ ይህ ሁሉ ባላንስ በቡድን ውስጥ እያለ ግን ጥገናዊ ለውጡን ካየን ደግሞ በአማካይ ይሄ ሁሉ ገንዘብ የወጣበት ኢንቨስትመንትን ስናይ አማካይ እድሜው 24.8 ነው። ስለዚህ አዲስ ፍሬሽ ጉልበት በቀጣይ ረዘም ላለ ሲዝን ሲቲ እንደ ቡድን ከፔፕ ጋር ቢቀጥልም ባይቀጥልም ዴብዙና ባላንሱ የተጠበቀ ጥገናዊ ለውጥ እየተደረገ ነው። አሁን አንዳንዴ በእግር ኳስ አሰልጣኞች ጥለው የሚሄዱ ስብስብ ሁሌም ለሚመጣው አሰልጣኝ ጭንቅን የሚቀንስ ጣጣንም የሚቀንስ ለሚረከበው አሰልጣኝ የበለጠ ፍሌክሲብል የሆነ ቡድን ጥለው ሲሄዱ ሽግግር ሁሌም ጤናማ ይሆናል።
በራስ ምስል ለመገንባት አይከብድም። ወይም ሲቲ በአይደንቲቲ ደረጃ ተገንብቶ የአሰልጣኝ ለውጥ ይደረጋል፣ የተወሰዱ ቅመሞች ይጨመራሉ። ይሄ የሚያድገው የቡድን ቅንጅት በአዲሱ አሰልጣኝ ውስጥ የሆነ መልክ እንዲይዝ ወደ አንድ ሀዲድ እንዲመጣ መብቴ በጅ ካልሆነም ፔፕ እስከ ኮንትራት ማብቂያ ድረስ እቆያለሁም ካለ የበለጠ በዚህ አይነት አዲስ ጉልበት ነው። ነገር ግን አስፈሪ የሚያደርገው በውድድር አመቱ መሀል ላይ ሲያስፈርም ፔፕ በተደጋጋሚ የምናየው አንድ አይነት ባህሪ አለ። ለምሳሌ ከዚህ ቀደምም በጥር የዝውውር መስኮት ትላልቅ ዝውውሮችን ከነ ሩበን ዲያዝ ጀምሮ ፔፕ ሲያስፈርም እናስታውሳለን። በጥር የዝውውር መስኮት ትላልቅ ገንዘቦች ሲወጡ በእነዚህ ዝውውሮች ላይ የማንቸስተር ሲቲ ጥንካሬ የበለጠ በሲዝን ውስጥ እያደገ በመጣ ቁጥር የሚመዘገበው ውጤት፣ የሚታየው መሻሻል፣ የሚያድገው የቡድን ቅንጅት በአማረ መልኩ ነው የሚቀጥለው። ነገር ግን ያለፉትን ጊዜያት ደግሞ የምናየው የማንቸስተር ሲቲ ተከታታይ ጨዋታ ላይ መጣል እንደ ቡድን ሲቲ እያሳያለው የኮንሲስታንሲ መዳከም አለ። በተከላካይ ክፍሉ ላይ የተፈጠረው አለመረጋጋት ውጤቱ ላይ ቀጥተኛ ተጽዕኖ አለው። ግን በፊት መስመር በኩል ደግሞ የበለጠ ቡድኑ ከዚህ በፊት የነበረውን ሻርፕ የነበረውን ቅንጅትንም አጥቷል። ስለዚህ የተከላካይ ክፍሉን ባላንስ ለማድረግ በሚደረገው የጨዋታ ኮንትሮል ሲቲ ማጥቃቱ ላይ የነበረውን ኢፌክቲቭ እንቅስቃሴ ወደኋላ ዘንብሎ ባላንሱ እንዲያጣ አድርጎታል። ለዚህም ነው አሁን የማርክ ጌሂ ለ6 ወር ኮንትራት ይሄ ሁሉ ቅድመ ሁኔታዎች፣ ይሄ ሁሉ ሚሊዮን ፓውንድ፣ በተጨማሪም ለረጅም ጊዜ ለኮንትራቱ የተከፈለበት የሚከፈለው የደሞዝ ክፍያና አንገብጋቢነቱን ስናይ ፔፕ በዘንድሮ ሲዝን ያለ ዋንጫ እንዳምናው ማጠናቀቅ በጭራሽ የሚፈልግ አይመስልም። ለስንብትም ሊሆን ይችላል፣ ቀጣይ ዓመት ላለውም ቀሪ 12 ወር ኮንትራትም ለመቆየት ፔፕ በራሱ ምስል ቡድንን መገንባት። ለዚህም ነው የማርክ ጌሂ ዝውውር ከሊቨርፑል አፍንጫ ላይ ነጥቆ ይህን ያክል ክፍያ ከፍሎ በደሞዝ ራሱ 300,000 ፓውንድ በሲቲ 4ኛ 5ኛ ተከፋይ ያደረገውን የደሞዝ ክፍያ ከፈጸመ በኋላ ነው ይህን ተጫዋች የግሉ ያደረገው። ግን የማርክ ጌሂ ማምጣት በማንቸስተር ሲቲ ስለሚጨምረው እስቲ አንዳንድ ኳሊቲ እና ይሄ ተጫዋች አሁን ካሉ ተጫዋቾች የሲቲ የተከላካይ ክፍል አማራጮች እና በሲቲ ቤት ምን ሊያሳድግ ይችላል፣ ምን ሊጨምር ይችላል? የዚህ ተጫዋች የፓላስ ቤት ቆይታ ከማንቸስተር ሲቲ ተከላካዮች ጋር ሲነጻጸር የጌሂ መፈረም በስካውት ሪፖርቶች ስካውት ባደረጉ የሲቲ መልማዮች ዘንድ የተሰራውን ስካውት ሪፖርት ስንመለከት በአብዛኛው መመዘኛ ጌሂ ለሲቲ በአንገብጋቢ ሁኔታ ያስፈልጋል። ለምሳሌ የተጫዋች በዘንድሮ ሲዝን 20 ጨዋታዎችን አድርጓል። በ20 ጨዋታዎች ላይ በቋሚነት ጀምሯል። 2 ግብ አስቆጥሯል። 7 ክሊንሺት አስመዝግቧል። 30 ታክሎችን በስኬታማነት አጠናቋል። 25 ኢንተርሰፕሽኖችን በአግባቡ የፈጸመ 103 ክሊራንስ ከራሱ ሜዳ የማስዳት ስራ መስራት ችሏል። እነዚህ መመዘኛዎች ለምሳሌ ከሩበን ዲያዝ ጋር ሲወዳደር በተመሳሳይ 2 ግብ ማስቆጠር ችሏል። ሩበን ዲያዝም እንደ ማርክ ጌሂ። ነገር ግን በክሊንሺት ቡድኑ ይዞ የወጣው ክሊንሺትን ስንመለከት የበለጠ የፔፕ ቡድን ከሩበን ዲያዝ ጋር 9 ክሊንሺት አስመዝግቧል። ማርክ ጌሂ ከክሪስታል ፓላስ ጋር ካስመዘገበው ክሊንሺት። ነገር ግን በታክል ደረጃ ከተመለከትን ሩበን ዲያዝ 7 ታክል ነው በስኬት ያጠናቀቀው። ማርክ ጌሂ ግን 30 ታክል ነው። በማላቸው የ23 ታክል ልዩነት አለ። ግን እነዚህ ቁጥሮችን ስንመለከት የዲፌንሲቭ አክሽንን በአብዛኛው የሚፈጽሙ ተከላካዮች አንድ ቡድን ውስጥ በተለይ በእንደነዚህ አይነት ከፍተኛ ቁጥር የሚታጀቡ ከሆነ ያ ቡድን የበለጠ ተጋጣሚ ወደ ራሱ ቡድን ጠርቶ የማጥቃት የመልሶ ማጥቃት ያ ቡድን ጥሎ የሚመጣው ከተከላካይ ጀርባ ያሉ ስፔሶችን የመጠቀም ባህሪ ወይም የሃይ ተርኖቨር ቡድን ነው ማለት ነው እንጂ የሩበን ዲያዝን ኳሊቲ ከማርክ ጌሂ ጋር እያነጻጸርን አይደለም። ምክንያቱም ሲቲ ሞር ኮንትሮል የሆነ ቡድን ነው። ከኳስ ጋር ያለው ቆይታ ይበልጣል። ያለ ኳስ ከሚደረግ
የመከላከል ስትራቴጂ። ነገር ግን ፓላስን ካያችሁ እንደ ቡድን ለተጋጣሚ ኳስን በመተው በሃይ ተርኖቨር ግቦችን ለማስቆጠር የሚመርጥ በአማካይ በጨዋታ 44.6 በመቶ የኳስ ቁጥጥር ብልጫ ብቻ የሚወስድ ቡድን ነው። ስለዚህ እንዲህ አይነት ካራክተሮችን ስናይ የበለጠ የመከላከል ጥንካሬውን ከፍ ለማድረግ የነጌሂን ኳሊቲ ፓላስ ይፈልግ ነበር። በዚህም ረገድ በሊጉም አንደኛ ሴንተር ባክ በታክል በኩል የተዋጣለት ሴንተር ባክ ነው። ከያሽኮር ግራቪዲዮል ጋር ደግሞ ሲነጻጸር ሲቲ የበለጠ አግሬሲቭ ሆኖ በታክል እና በኢንተርሴፕሽን የተዋጣለት ተጫዋች ከሩበን ዲያዝ ይልቅ ያሽኮር ግራቪዲዮል ነው። 18 ታክሎችን በመፈጸም ከሩበን ዲያዝም በእጥፍ ይበልጣል። ከማርክ ጌሂ በ12 ነው የሚያንሰው። በኢንተርሴፕሽን ደግሞ ካየን ሩበን ዲያዝ 19፣ ያሽኮር ግራቪዲዮል 13፣ ማርክ ጌሂ 25። ከነዚህ ተጫዋቾችን በኢንተርሴፕሽን ይበልጣል። ግን ኢንተርሴፕሽኖቹ ወደ ምን ያክል የግብ ኤክስጂ እየተቀየሩ ያሉ ኳሶችን ነው ኢንተርሴፕት ያደረገው የሚለውን ነገር ግን ጠለቅ ብለን ስንመለከት ነው አሁን እዚህ ጋር ነው ከባዱ ለማንቸስተር ሲቲ ማርክ ጌሂ ምን ያክል አስፈላጊ ተጫዋች መሆኑን የምንመለከተው። አሁን ለምሳሌ ኢንተርሴፕሽን ፋይናል ሰርድ ላይም ለምሳሌ ኮርና ለመግጨት በሄደበት አንድ ቡድን በመልሶ ማጥቃት እንቅስቃሴ ቢጀምር ኢንተርሴፕት ሊያደርግ ይችላል እዛው በተጋጣሚ የመጫወቻ ቦክስ አካባቢ ወይም ሚድ ሰርድ ላይ ምናምን እንዲህ አይነት እንትኖች ሊፈጸሙ ይችላሉ። የማርክ ጌሂ ለየት የሚያደርገው የተጋጣሚ የማጥቃት እንቅስቃሴ በቀጥታ ወደ ግብ የመቀየር ቻንሱ እያደገ የመጣን የኳስ እንቅስቃሴና የጎል ትሪት አቅሙ ከፍ ያለን ኳስ ኢንተርሰፕት በማድረግ በሊጉ ሁለተኛ ነው ከቫንዳይክ በመቀጠል። ይሄ ነው ትልቁ ጉዳይ። የዚህ ተጫዋች አስፈላጊነት ወደ አደጋ ሊቀየሩ የተቃረቡ ኳሶችን ብሎክ በማድረግ ታክል በማድረግ ኢንተርሰፕት በማድረግ እና ክሊር በማድረግ የተዋጣለት ሴንተር ባክ ነው። አሁን ለምሳሌ ቱኸል በአንድ ወቅት ከተመለከታችሁ አላቅም ስለ ቶኪንግ ታክቲክስ ታክቲካል ዞን ላይ ቀርቦ ሲተነትን ነበር ስለ እንግሊዝ ብሔራዊ ቡድን ሶሊድ የመሆንን ጥንካሬውን የበለጠ እንዴት እንዳሳደጉት ሲያነሳ ነበር። ካነሳው ነጥብ መካከል ቱኸልን በደንብ ከተመለከታችሁ ወደኛ ክልል የሚመጡ የኳስን ቁጥር በአማካዮች መቀነስ ነው አለ። እነዛን ኳሶች አልፈው ከመጡ ግን የነጌሂ ኤክስጂ ወደ እንግሊዝ ብሔራዊ ቡድን የቀረበውን ኤክስጂ ትሪት የማድረግና ያንን ኤክስጂ ላይ የሚፈጸሙ ዲፌንሲቭ አክሽኖችን በተዋጣለት ደረጃ የሚፈጽሙ ተከላካዮችን ምርጫ አድርገን ነው አለ። ይሄ ማለት ወደ አደጋ የሚቀርቡ ኳሶችን በፍጥነት በውሳኔያቸው በታይሚንግ በእርጋታ አደጋውን የመቆጣጠር ስልት በተረጋጋ ሁኔታ የመወሰን አቅም አለ። በዚህ ነው አሁን የጌሂን ብስለት አንዳንዴ በፕሪሚየር ሊጉ ቤስት ዲፌንስ ለመባል የሚወርዱትን ሸርተቴ ወይም ታክሎችን ምንመለከትበት ስክሪን አንዳንዴ እይታ አለ። ለምሳሌ ጠንከር ያለ ሸርተቴዎችን ከኳስ ጋር የተጋጣሚን አጥቂ በታትኖ ኳስን የሚቀበሉ ወይም የሚያጨናግፉ ተከላካዮች አሉ። እንደነዚህ አይነት አግሬሲቭ ተከላካዮች የጨዋታውን ክብደት የሚመስል ታክል አሁን ለምሳሌ ታርኮስኪ አይነት ጠንከር ያሉ ታክሎችን ከዛም በኋላ የእንግሊዝ ሚዲያ ደመቅ ያለ ቃላት የሚጠቀምበት ይሄ በቃ የዚህ አይነት ፋይቲንግ ስፕሪት እና ሊደርሺፕ ያስፈልጋል ምናምን ብለው ኮሜንታተሮች የሚተነትኑበት የሚታይ ታክሎች አሉ። የጌሂ ግን ወደ አደጋ እየቀረበ ያለን ኳስ ነው ቀድሞ እና በአብዛኛው ስክሪናችን ላይ ትኩረት የማንሰጣቸው ግን በነዛ ጥንካሬ በጎደላቸው የመከላከል ስትራክቸር ያ ቡድን በቀላሉ ግብ ሲቆጠርበት ምክንያቱ ከጨዋታው በኋላ ሲተነተን የምንመለከታቸው የኳስ እንቅስቃሴ ላይ ነው የጌሂ ኳሊቲ የሚስተዋለው። ይሄ ማለት ታክቲካል አፕሮቹ በጣም የሚደነቅ ሴንተር ባክ ነው። ለዛ እኮ ነው የሊቨርፑል ሪኩፕመንት አባላት ጌሂን እና ኩናቴን በሚያነጻጽር አንድ የምልመላ ስቴጅ ላይ አለመግባባት የተፈጠረው ወይም ጌሂ ላይ መጀመሪያ ገፍተው ያልሄዱበት ከሌሎች ዝውውሮች
ቀድሞ ያልሄዱበትና የተወሰነ ድጋሚ ምልመላ ስካውት እንደሚያስፈልግ ማለት እንደገና አናላይዝ ማድረግ እንደሚያስፈልግ በሀሳቦች ልዩነት ላይ ውይይት ስለነበር ድጋሚ እስቲ አናላይዝ እናድርግ በሚል ይሄ ፐርፎርማንስ አናላይዝ የሚያደርጉ የነ ሚሻኤል ቡቼል የነ ባሪ ሃተን አለመግባባት የነበረው እዚህ ጋር ነው። አሁን ኩናቴ የአጭር ኤሪያል ዱዌል የማሸነፍ ጥንካሬ አለ። ጉይ ደግሞ የረጅም ኤሪያል ዱዌል ከአጭር ኤሪያል ዱዌል ጋር የማሸነፍ ጥንካሬ አለ። ሁለቱን አጣምሮ ይዟል። በሊቨርፑል አጫወት ግን የኩናቴ ኤሪያል ዱዌል አሸናፊነት የበለጠ ይፈለጋል። ጌሂ ሜዳ ውስጥ መቆየቱ ነው የሚፈለገው። አሁን ይህንን ልዩነት ላይ ነበር ሲወያዩ የነበረው እና አሁን የማርክ ጌሂ ከፔፕ ሲቲ ጋር በጣም ተስማሚ የመሆኑ ትልቁ ጉዳይ ይሄ ቦል ትሪት የሚባለው ፕሮግሬሲቭ ፓስ፣ በቦል ኬር በኩል ያለው ጥንካሬ ኳሊቲ፣ በተለይ የጌሂ ትልቁ ኳሊቲ እርጋታ ነው። ሜዳ ውስጥ የኋላ መስመር ተከላካይ አይረበሽም ጌሂ ካለ ይባላል። ልክ እንደ አማካይ ጌሙን ኮንትሮል ለማድረግ ለምሳሌ በጣም በሃይ ስፒድ ላይ የሚገኝ የቡድን ማጥቃት እንቅስቃሴ ከሆነ ቴምቦ መውረድ ያለበት ደቂቃ ላይ ኳስን ማረጋጋት ይችላል። እይታው በተለየ ሁኔታ ይነሳል። በተለይ የላይን ብሬኪንግ ፓስ በፕሪሚየር ሊጉ በላይን ብሬኪንግ ፓስ ሲዝኑ ሲጀምር ቫንዳይክ እየመራ ነበር። አሁን ላይ ባለው ደግሞ ቁጥሮች ስንመለከት ጌሂ ከተከታዩ ተከላካይ 18 በመቶ ላይን ብሬኪንግ ፓሱ ውጤታማ የበለጠ ማለት ነው እና ከሞከራቸው 56 ላይን ብሬኪንግ ፓሱ 42ቱ በስኬት ተጠናቋል። የተቀሩት ኳሶች በተጋጣሚ ኢንተርሰፕሽን ቢሆኑ እንኳን ሪከቨር ለማድረግ በሚያመች ቦታ ኢንተርሰፕት የተደረገ ላይን ብሬኪንግ ፓስ ነው። ከዛን የራሱ ቡድን ሪከቨር ያደረገው የዚህ ተጫዋች በእንዲህ መልኩ በሳል መሆን የተረጋጋ መሆን አንዳንድ ተንታኞች ከቪንሴንት ኮምፓኒ ጋር ያገናኛሉ። ነገር ግን የቪንሴንት ኮምፓኒ ቴክኒካል አቢሊቲ እና ሊደርሺፕ መለያየት አለበት። የበለጠ የሰከነው ተጫዋች ከኮምፓኒ በላይ ጌሂ ነው ማለት ከኳስ ጋር የተረጋጋው ተጫዋች አሁን ኳስን በጤናማ ሁኔታ ድሪብል አድርጎ ለምሳሌ መውጣት የሚችል በቦል ኬር አስተማማኝ የሆነ ፕሮግሬሲቭ ፓስ ማድረግ የሚችል ሜዳውን አስፍቶ የሚያይ ምክንያቱም ኮምፓኒ አንደኛ በተፈጥሮ ዲፌንሲቭ ሚድፊልደር ነበር። የበለጠ አግሬሲቭ ካራክተር ያለው ነው። በታክል በኢንተርሰፕሽን በዱዌል በኤሪያል ዱዌል ምናምን የማሸነፍ ጥንካሬ እንጂ ይሄ የጋራ ኳሶች ላይ እንጂ ከኳስ ጋር ያለው እርጋታ የጌሂን ያክል ይሄ እይታው ከፍ ያለ ለምሳሌ በረጃጅምም በአጫጭር ፓሶችም ውጤታማ የሆነና የጨዋታውን ግለት ያመዛዘነ ራሱን ለፕሬሲንግ የማያጋልጥ ለፕሬሲንግ ቡድኑ ቢጋለጥ እንኳን ታይሚንግ እና ዲሲዥኑ እንዲህ አይነት ኳሊቲው የተለያየ ነው። አሁን ስካይ ስፖርት ላይ ትናንት ምሽት አድምጣችሁ ከሆነ ማክፋደን አንድ አስተያየት ሲሰጥ ነበር። ጌሂ በእርጋታውና ከኳስ ጋር ባለው የኮንትሮል ግንኙነት የበለጠ ሊደርሺፑ ሲጨመር የተከላካይ ክፍሉ አዲሱን ኮምፓኒ ከኳስ ጋር የተረጋጋውን ተጫዋች አግኝቷል ሲል ነበር። ግን ያላትን ቃል በቃል ብትመለከቱ ከኳስ ጋር የበለጠ ሊደር የሆነውን ኮምፓኒ ነው የሚለው። ከኳስ ጋር ማለት ኮምፓኒ ከኳስ ጋር ያለው ቴክኒክ ከኋላ መስመር ሲቲ መስርቶ ሲወጣ ለፕሬሲንግ ተጋላጭ መሆን ያለመሆን፣ እርጋታው፣ ጫናን የመቋቋም የራሱን ቡድን ከተጋጣሚ የሚመጣበትን ጫና የመቋቋም አቅሙን ከጌሂ ጋር ስናስተያይ ጌሂ የበለጠ ከኳስ ጋር ቴክኒሻልና የተረጋጋ ተጫዋች ነው። በዚህ ሁሉ ካራክተር ውስጥ ያለውን ሴንተር ባክ ነው እንግዲህ እንግሊዛዊ ተጫዋች ፔፕ የግሉ ማድረግ የቻለው። የጌሂ መምጣት የሲቲ ቤት አዲሱን ለውጥ ቅድም እንደነገርኳቸው 11 ተጫዋቾችን በምርጥ 11 መጠቀም የሚችል ስታንዳርድ ነው ፔፕ ወደ ቡድኑ ማካተት የቻለው። አሁን ነው ኡመር መርሙሽ ተመልሰዋል። ኤንቶኒ ያለፈው ሳምንት ተመልክታቸዋል። ተቀይረው ሲገቡ የበለጠ በኤክስፒሪየንስ ጨዋታዎችን ማሸነፍ ከፈለገ ደግሞ እነ ናታን አኬን እና ጌሂን በጋራ መጠቀም ይችላል። የጌሂ ደግሞ ትልቁ
የቴክኒክ አቅም በሁለቱም የሴንተር ባክ ፖዚሽን ላይ መጫወት ይችላል። በባክ ስሪ ለሚጫወትም ቡድን አመቺ ነው። ይሄ የኮባሃም ውጤት የሆነው የቼልሲ አካዳሚ ውጤት መሆኑን ታውቃላችሁ። ከዚህ በፊትም ቼልሲ ሴሎን ክሎዝ ይሄ በተለይ ማስፈረም ከፈለገ ድጋሚ በቀጣይ 3 ዓመት ውስጥ ያለውን አድቫንቴጅ ተጠቅሞ የዛሬ ዓመት ይመስለኛል በሳመር 67 ሚሊዮን ፓውንድ ኒውካስል አቅርቦ ፓላስ ውድቅ ሲያደርግ ቼልሲም ወደ 60 ሚሊዮን ፓውንድ 56 ሚሊዮን ፓውንድ ብቻ መልሶ ማስፈረም ከፈለገ ውሉ ላይ በቀጣይ 3 ዓመታት የነበረውን አድቫንቴጅ ተጠቅሞ ለማስፈረም ጥረት አድርገው ነበር። ድጋሚ ከዝውውሩ ወጥተዋል እና የነበረው የውል ቼልሲም ሳይጠቀም መልሶ የመግዛትን አድቫንቴጅ ሳይጠቀም እንግዲህ ሊቨርፑልም ሳመር ላይ አንቀላፍቶ አርሴናልም በዚህ ጃንዋሪ ዝውውሩ ላይ አስፈሪ በሆነ መልኩ ሃይጃክ ያደርጋል ተብሎ እንደውም ሲጠበቅ ዝውውሩ ላይ ገብቶ ሁሉም ቡድኖች ማድሪድ ባየር ሙኒክን ጨምሮ ጌሂ ላይ በተዘናጉበት ፔፕ እንግዲህ በዚህ ኳሊቲ ደረጃ ፕሪሚየር ሊጉን ከ150 በላይ ጨዋታዎች ማድረግ የቻለ በኮንሲስታንሲ የሚታወቅ ዲሲፕሊን እንዲሆነ የተረጋጋውን ሴንተር ባክ በስተመጨረሻም ፔፕ እና ሲቲ የግላቸው አድርጓል። ዛሬ በጊዜ 2:45 ከቦዶ ወይም ገልሜት ጋር የፔፕ ቡድን ጨዋታ አለው። በቀጣይ ሳምንት 20ኛ ደረጃ ላይ የሚገኘው ወልቭስን በሜዳ ያስተናግዳል። ፔፕ እንግዲህ የተረጋጋ ውጤት የሚጠበቅበት ወቅት ነው። 2026 ከገባበት ጊዜ አንስቶ በፕሪሚየር ሊግ ጨዋታ ድል አላደረገም። ስለዚህ ቀጣይ ዝግጅት ፕሪሚየር ሊግ ላይ አብሬ ሆኖ ለመምጣት ሴሜኒዮን በፍጥነት በካፕ ጨዋታዎች አዳፕት ማድረጉን አሳይቷል። በማንቸስተር ጨዋታ እንግዲህ ሲቲ እንደ ቡድን ታክቲካሊ ነው የተበለጠው። የተከላካይ ክፍሉ መበርገድ እንዳለ ሆኖ ግን ሲቲ እንደ ቡድን የነበረው ብቃት አስተማማኝ አልነበረም። ስለዚህ ያንን ለማደስ ከሚነሱ ጥያቄዎች አንዱንና ዋነኛውን የመሀል ተከላካይ ፖዚሽንን በጥሩና በአስተማማኝ ብቃት ላይ የሚገኘውን በፕራይም ታይሙ ላይ የሚገኘውን ሴንተር ባክ ማርክ ጌሂን በማስፈረም በጥር የዝውውር መስኮት ለቀሪ 6 ወር ኮንትራት ከፍተኛ ክፍያ ከተከፈለባቸው ተጫዋቾች አንዱ በማድረግ ወደ ኢትሃድ አምጥተውታል። እስቲ በቀጣይ ደግሞ ከወልቭስ ጋር ጌሂን ይዞ ወደ ሜዳ ሲገባ የምንመለከተውን እንቅስቃሴ የበለጠ ተመልክተን መረጃዎች ይዘን የምንመጣ ነው። በዛሬው ጨዋታ ግን ጌሂ የሲቲ የቡድን አባል አይሆንም። በርናንዶ ሲልቫ፣ ማቲያስ ኑኔዝ በርካታ ተጫዋቾች በነገራችን ላይ ከሲቲ ጋር አልተጓዙም። በጉዳት በቅጣት በኦፊሻሊ ሬጂስተር ባለመደረግ የዛሬውን ጨዋታ የሚያመልጣቸው አለው። በአብዛኛው የምንመለከተው ከወልቭስ ጋር በቀጣይ ሳምንት የሚደረግ ጨዋታ ይሆናል። ለማንኛውም የጌሂ ወደ ማንቸስተር ሲቲ ማምጣት የፔፕ ጋርዲዮላ አዲስ የቡድን ግንባታ ምን ይመስላል በሚል ስለ ዋንጫ ያለው ጉጉት የዘንድሮ ሲዝን የመጨረሻም ይሁን ለቀጣይ ዓመትም ዝግጅትም ይሁን ዘንድሮን ያለ ዋንጫ ላለማጠናቀቅ የሚደረግም ጥረት ይሁን ፔፕ ግን ስኳዱን በበቂ ሁኔታ አድሷል። በበቂ ሁኔታ በደንብ አድሷል። ምናልባት የቀኝ ፉልባክ ቦታ ለፔፕ ጋርዲዮላ አሁንም ራስ ምታት ነው። እዚህ ላይ በቀጣይ ቀናት ፎከስ ያደርጋል። ምን አብረን በጋራ የምንመለከተው ይሆናል። በእንዲህ መልኩ እንግዲህ በጌሂ ፊርማና በሲቲ የቡድን ግንባታ ላይ ቆይታ ያደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በትናንትናው ዕለት ጥሪያችንን አክብሮ አባይ ላደረገልን ከፍተኛ የሱፐር ታንክስ ድጋፍ ከልብ እያመሰገንን በሊያም ሮሲኒየር እና ቼልሲ የመጨረሻ መረጃችን ተመልሰን እንመጣለን። ሰላም ቆዩ።